ቡዜና ሄርሜላ አብርሃም ወደ ሩታ ይመለሳል ብለው አልጠበቁም ነበረ። አብርሃም ግን ከሄርሜላ በላይ ሩታን ነው የመረጠው። ምክንያቱም ሄርሜላ ምን አይነት አስመሳይ እንደሆነ ስለሚያውቅ እዛ ጋር ራሱ እህቲቱ ራሱ እንዴት ከልጁ እናት በላይ ውሽማዋ ታስብለታለች። ትዳሩን አፋታ ህይወቱን አፋታ እዚህ ያመጣችው እንዴት ታስብለቻለች ብላ እንዳሰበች አላቅም። በተለይ ደግሞ የገረመኝ የቡዜ አይደለም የዴቭ ነውና ብቻ ከባድ ነው። ለወንድማቸው የሚጨነቁ መስለው ግን ደግሞ ወንድማቸውን ጉድጓድ ውስጥ እየከተቱት እንደሆነ አልተረዱም። ጋሽዬም ደግሞ በዚህ ምክንያት ቡዜንና ዴቭን በጣም ተቆጥቷቸዋል። ከህይወታቸው ውጡ፣ የመረጠውን ህይወት ይኑር ብሏቸዋል። የኔ ወዶች ሰላም ሰላም ብያለሁ። እንዴት ናችሁ? አላችሁልኝ ወይ? ያለሁላችሁ የኔ ወዶች ባላችሁበት ፈጣሪ ጠብቃችሁ። የኔ ወዶች ወደ መጣሁበት ወደ ገደለው ስገባላችሁ እንግዲህ ያው ይሄን ሰሞን ትንሽ ቢዚ ስለሆንኩኝ አጠር ቪዲዮ ነው የምሰራላችሁ ማለት ነው። የኔ ወዶች ያው ለእናንተ ማጠር ማለቱ ጥሩ ነው፣ ቶሎ እንዲያልቅላችሁ ሰምታችኋል ማለት ነው። እና የኔ ወዶች ነገሮች እኛ ከጠበቅነው በላይ በጣም ከባድ እየሆነ የመጣበት ነገር አለ። እሱም ነገር ምንድነው? እዚህ ጋር አብርሃም ወደ ሩታ ሊመለስ ነው፣ ሩታንም ሊመርጥ ነው። ስለዚህ የሁሉ ነገር እየሆነ ያለው ደግሞ በምን እንደሆነ ታውቃላችሁ? እራሳቸው ናቸው። አብርሃም በደንብ እንዲያስተውልና እንዲነቃ እንዳስተውል ያደረጉት ራሳቸው ስለሆኑ አብርሃም ነቅቶ ተመልሶ ካለበት ነገር አገግሞ አብርሃም እኮ በነገራችን ላይ የታመመበትን ነገር አለማወቃቸው እኮ ነው አሁን ችግር ያመጣው። ገባችሁ አይደለ? አለማወቃቸው። ምክንያቱም አብርሃም የታመመበትን ነገር ቢያውቁ የልጁንም መድኃኒት ያውቁት ነበር ማለት ነው። የልጁ ህመም የልጁ ነገር ሄርሜላ እንደሆነች አላወቁም። ስለዚህ ሄርሜላን ከጣገቡ እስካላወጡለት ድረስ ሄርሜላ ከጣገቡ እስካራቀች ድረስ መቼም ቢሆን አብርሃም ጤነኛ ሆኖ አይኖርም ማለት ነው ጋይሶችዬ። ምክንያቱም እየተፈጠረ ያለውን ነገር እናንተ በደንብ አድርጋችሁ ስለምታውቁ ማለት ነው የኔ ወዶች። እና ብቻ ግን ይሄ ሁሉ ነገር መጨረሻው ፍጻሜው አምሮ አብርሃምና ሩታ አንድ ላይ ሆነው በቃ አይደል ታውቃላችሁ፣ የብዙ ሰው ምኞት ነው ይሄ ነገር እና ከዚህ ሁሉ ነገርም ወጥተው ልጃቸውን በሰላም ያሳድጋሉ ብዬ አስባለሁ። ሩታዬም ከዚህ ሁሉ ትርምስምስ ወጥታ የተረጋጋ ህይወት ትኖራለች ብዬ አስባለሁ። ምክንያቱም ራሳቸው ተዘበራርቆባቸው ሩታንም በጣም እያስጨነቋት እያዘበራረቋት ነው ያሉትና ሩታ ጀግናና የማትወድቅ ሰው ስለሆነች እንጂ እስከዛሬ ድረስ እሷን ሰባብሮ ነበር መጣል የፈለጉት። ግን ሩታን ደግሞ በቀላሉ መስበር አይችሉም ማለት ነው። ፈጣሪ ይጠብቃታል። ምክንያቱም እውነት እሷ ጋር ስላለ ማለት ነው። እና የኔ ወዶች መጨረሻውም ደግሞ አሪፍ ይሆናል ብዬ አስባለሁ። እኛ እንዳሰብነው በስኬት በድል ያልቃል። ምክንያቱም መቼም ቢሆን ባለጌ ሰው፣ ዝሙት የሚሰራ መጥፎ ነገር የሚሰራ ሰው መቼም ቢሆን መጨረሻው አያምርም አይደለ? ስለዚህ ከትዳሩ አፋታ ሄርሜላ ለሷ